ህይወቱን ሰጥቶን ያሳደገን አባት ነው ቀቱን ቀዶ በቀራጥፊ ነው ከደነ ላኛው ኤም ይባላል አራት ወንዶች መሃል ምን ታዘበሻል ከናትሽ እና ያው ኦቨር የሚባል ነገር አለ ግቢ እንጂ መሰላማልሽ መጀመሪያ ትምህርታችሁን ተማሩ ከናትሽ ምን ተማርሽ ያወጋለ ግን ዲያና ነው ዲያግነኝ ነው ይህን ጸሎት የት ያለውን ፈጣሪ ነው ጸሎት ማረጋው እናትሽ ይሉ እስከ መመታት ድረስ ደርቦ መጥቶ ገጭ ማን በግሬ ላይ ነው እንደዚህ ይሄ ጓደኛችሁ ሊሆን የሚችለው ፈጣሪ ብቻ እንደዚህ ሶስተኛ አመት ነሽ አሁን ደግለሻል እናት አለ እንዴት ነሽ አረ እድሜ እንታይ ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያም ሆነ በአለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ የልብ የሆነ ተሰኛው ፕሮግራማችን ላይ ነው እንግዲህ ዛሬም አዲስ እንግዳ ይዤላችሁ መጥቻለሁ የዛሬ እንግዳይ ከደብረ ብርሃን አካባቢ ነው የመጣችሁ እንግዲህ ቲክቶክም እየሰራች ነው የምትገኘው ባስ 10ኛ ክፍል ተማሪ ሆና ነው የበጎ አድራጎት ድርጅት ከፍታ እየሰራች ያለችው የበጎ አድራጎት ድርጅት ምንድነው ስራው ማን ነው ስሙ ለምን ከፈተች ምን ነበር የልጅነት ህልሟ የሚለውን ነገር በደንብ እናወራለን እንዲሁም ደግሞ ያው ሌሎችም ታሪኮች አሏት የ23 አመት ሙሉ ያለች ቆንጂዬ ነች በቲክቶክ ላይ ምን ነበር ስምሽ እንሻ 16 እንሻ 16 በሚል የተለያዩ ድራማዎችን እንሰራልናለች ምን ነበር ከኔ ጋር ድራማ መስራት ትፈልጋለሽ እንስራ እንዴ ደስ ይለኛል በለው እንዴ ደስ ይለኛል ንግባ እንዴ ምን ነስቲ ማፈር አይፈቀድም ትያለሽ ልጀምር ጀምሪያ ማን ይፈራል ደግለሻል እናት አለ እንዴት ነሽ እግዚአብሔር ይመስገን ቄው ደግ ነው በጣም ሰላም ነው እሺ ልጆቹ ደግ ናቸው ጤናሽን እግዚአብሔር ይመስገን ደህና ነው ያወጋለ ግን ዲያና ነው ያወጋለ አለ እንዴ ያወጋለ ያ ከብት የሚያግድ ወደ ላይኛው ላይኛው ይባላል ደህና ነው ደግ እንግዲህ ሲድያል እንግዲህ በቲክቶክ አበደም ስንሰማ ስንዝናና እየቆየን ነው በጣም ጥሩ ስራ እየሰራሽ ነው የምትገኘው ሞር የሳበኝ የበጎ አድራጎት ስራሽ ነው የበጎ አድራጎት ስራሽ መክፈትሽ አይደለም አዲስ ነገር የሆነብኝ ልጅ ሆነሽ early age ላይ መጀመርሽ ነው ትንሽ ለየት ብሎብኝ እንድትመጣ ያልኩትና እስቲ መጀመሪያ ሙሉ ስምሽን አስተዋውቂኝ እንዴት ወደዚህ ልትመጪ ቻልሽ እንዴት ወደኛ ተሳብሽ እሺ አመሰግናለሁ ሙሉ ስሜ ፋሲካ ገብረ ጻድቅ እባላለሁ የ3ኛ አመት የአይቲ ተማሪ ነኝ እና ወደ በጎ አድራጎት ስራ የተሳምንበት ምክንያት ወቅቱ ኮሮና ነበር ኮሮና የጀመረበት ወቅት ነበርና በጣም አስደንጋጭ በጣም አስፈሪ ነበር ኮሮና ሰው ልጅ በሚተነፍሰው አየር የሚሞትበት ጊዜ በጣም ብዙ ነገሮቻችንን ያጣንበት ትምርታችን ሁሉ ነገራችን የተስተጓጎለበት ጊዜ ነበርና ከዚያ በፊት በሞላሊ ቅድስት ሥላሴ ቤተክርስቲያን ምን ጠይቃቸው አባት ነበሩ ዛሬ ነፍሳቸውን ባጸደ ገነት ያኖርልን በህይወት የሉም እነሱ አባት ጋር እየሄድን ያው ብዙ ምክሮችን ይነግሱናል ምርቃቶች ብዙ ነገሮችና በቃ ጧት ይወጣን 6 ሰዓት ምናምን ነው የምንመለሰው እና እነሱ ጋር ረጅም ጊዜ ስንል የጓደኛችን ለምን እነዚህን አባት አንረዳቸውም ለምን በየወሩ 5 ብር ለምን አናዋጣም የሚል ሐሳብ ማመጣች አይ በቃ እስኪ እንጀምሮ በሚል ነገር እንጀምርነውና እስኪ ማን ይባል ምናም ተብሎ ሲም ሲጠራ በድርሳነ ኪዳነ ምህረት በላይ ሰብን ባንድ ጥሪኝ ውሃ የማረች መቤቴ ድንግል ማርያም እኛንም ደግሞ ይሄንን ለበረከት ብላ ካሰበችው ትምረናለች ብለን ነበር ያሰብነውና በቃ እንግዲህ በሰማይ መንግስተ ሰማያት በምድር የህይወት በረከትን አሰጭን ብለን እኔና በጣም በሁለት ፊት የተሳሉ ስለት ሊያስብላቸው የሚችሉ ልጆች በጣም ጠንካራ ልጆች እነ ዲያቆን ተስፋ ጊዮርጊስ አካለን ጨምሮ ልጆች ጀመርን ማለት ነው በወቅቱ በጣም ከባድ ነበር አትውጡ ሲባል ነበር ጭራሽ አትገናኙ በሚባልበት ሰዓት ላይ እኛ ግን ገንዘብ ሰብስበን እንደዚህ አረጋያኖች ምክንያቱም እኛ ስንቀር ውሃ ምንም እንቀዳላቸው ነበሩ ለዚያ ሥላሴ ቤተክርስቲያን ማለት ነው የሚረዳቸው ሰው አጡ ምግብ የሚያመጣላቸው ሰው አጡ ኦኬ መነኩሴዎቹ ስለዚህ ግዴታኛ እንትን ማለት ነበረብን በፈረቃም እንትን ይያልን መቤቴ ድንግል ማርያም አንቺ ቅደሚልን ይያልን እንትን ማለት ጀመርን በቃ ያለውን ስራ መስራት ጀመርን የጉልበት ስራም ይኖረዋል
ማህበሩን ገንዘብ ለማስገኘት ብዙ ነገሮች ከቤተሰብም ደግሞ ጫና ያለ ነው። ማህበረሰቡን በጎ አድራጎት ብለሽ ስትመጪ ያው እጁን አጨብጭቦ አይደለም የተቀበለን። ማነሽና ነው አንቺ ገና ትምህርትሽን ብዙ ነገር ልጅነትሽን ማይታው በጣም ብዙ ፈተናዎች ነበሩ። ፊትሽ መተው አሞግሰውሽ ቤተሰብሽ ጋር ሄዶ የሚያወራም ሰው ጭምር ነበር። ልጅህን አርፋ አታስቀምጥም ወይ? እናቴም አባቴም እውነት ለመናገር በጣም ተፈትነዋል፣ ከኔ እኩል ማለት ነው ከምልሽ በላይ። ግን እግዚአብሔር ስሙ የተመሰገነ ይሁን። እነሱም የሚያምኑበትም ስራ ነው። ይሄን ስራም ስጀምር ብዙ ጊዜ እናቴን አያታለሁ። በብዙ ነገር በጣም ጎበዝ ሴት ናት፣ ጠንካራ ናት። ለኛ ለልጆቿ ብቻ ሳይሆን ለብዙ ሰዎች እናት መሆን የምትችል ናትና ደግነት አላቸው በጣም እጅግ በጣም። አባቴም ደግሞ ከሱ በጣም በቃ ማወዳደር እስከሚያቅተን ድረስ እንዴት ተገናኙ? ስቲል ባለ ትዳር ሲሆን ተቃራኒ ነው አይደል? አብዛኛው ሁለቱ በጣም ነው የሚግባቡት እና በጣም ደጎች ናቸው እና ተረድተውኛል። ይሄ በጎ አድራጎት የሚለውን ስራ ስጀምር ተረድተውኛል። ግን ወቅቱ ከነበረው ችግር ላይ ወተሽ መስራት፣ እኔ ደግሞ ከትምህርት ቤት ከቤት ትምህርት ቤት አይነት ላይፍ ያለኝ ልጅ ነኝና በጎ አድራጎት ብዬ ስወጣ ብዙ ጫኖች ነበሩ። እንዲጨነቁ ያደርጓቸዋል እየመጡ ልጅህን አርፈ ተቀመጭ ይበላት ብዙ ነገር ሰው አትችልም ብሎ ያስባል። አትችልም እሷ ይሄንን ስራ እንዴት እንትትላለች ምናምን ይላሉና ብቻ ያ እያለ በጣም ብዙ ነገሮች አለፉ እስከ መመታት ድረስ። አንቺን? ማን? ትምህርት ቤት ላይ የሆነ ጊዜ ላይ ምን አጋጠመኝ መሰለሽ? ገንዘብ መሰብሰቢያ ቅጽ 11ኛ ክፍል መማር ከጀመርን በኋላ ማለት ነው ገንዘብ መሰብሰቢያ ቅጽ አለ እና እሱን ቅጽ እያዞርኩ እያለ ተማሪዎች ከረፍት ከሰልፍ ገብተው ወንበር ምናምን እየተቀመጡ እየተመቻቹ ዳስተር ብራኮርድ ምናምን እየጠፋ የነበረበት ሰዓት ነበር ያቺ ታይም ማለት ነው። እዛ በዚያ ሰዓት ቶሎ ሰዓቷን ለመጠቀም ክላስ ምን እንዳላስተጋጉል ብዬ በየክላሱ ለመምህራኖች መስጠት ጀመርኩ። ላለቆች ስጡልኝ እያልኩ ምኑን? ወረቀቱን። እሺ። ከዛ እንዳጋጣሚ አንድ መምህር ጋራ ስደርስ ምንድነው አለኝ። የበጎ አድራጎት መሰብሰቢያ ቅጽ ነው አለኝ። ቅብል አለኝና ኪዳነ ምህረት ብሎ ወረቀቱን ቀዶ በቃራ ጥፊ ነው የከደነብኝ። ለምን? እኔ እስካሁን ድረስ የነበረኝ ጥያቄ ያ ነው። የውሸት ነው ብሎ አስቦ ነው ወይ? ኖ በደንብ ያውቃል ስራውን። አዎ ማለት በቃ በወቅቱ መነጋገሪያ ነበር ጉዳዩ። ኦኬ። በጥሩ መንገድም ቢሆን በኔጌቲቭ ሐሳብ ቢሆን መነጋገሪያ ነበር ብዙ ነገሮች እና ያውቃል በደንብ እና ለምን በቃ መማራት በይው። ከዛ እንደዚያ ሆኜ ክላስ ገባው። ወረቀቱን ሰብስቤ ኪዳነ ምህረት ፍቃድሽ ከሆነ ይሁን ለበረከት አድርጊልኝ ብዬ ክላስ ገባው ማለት ነው። 3 ክፍለ ጊዜ 3 አመት የረዘመብኝ አክል እስከሚሰማኝ ድረስ መማር አልቻልኩም። በቃ በጣም አልቅሽ ነበር እያለኝ የነበረውና እረፍት እንደወጣን አለን ልጆች እዛም ምን የመማርበት ደጃዝማች ከፈለው ወልደ ጻዲቅ ትምህርት ቤት አሉ ልጆች እና ነገርኳቸው። ከዛ ለምን ምን ስለሆነ ምናምን ብለን ሄደን ስንጠይቃቸው ሄደን ጠየቅ ነው መምሩ ማለት ነው። መጀመሪያ ትምህርታችሁን ተማሩ፣ ቤተሰብ ላይ ተንጠልጥላችሁ ነው እንዴ በጎ አድራጎት የምትሉት? በቃ በወቅቱ በጣም ያሳቀን መልስ ነበር ማለት ነው። እድሜ አይወስነውም እኮ በጎ ስራ እንግዲህ እመቤቴ ድንግል ምን ለስምሽ የታደለ ይታረድ የለም ምናምን ብለን ለበጎ አስበን እውነት ነው ለበጎ አስበን ተቀብለን አለፍን ማለት ነውና በጣም የፈተነኝም በህይወቴም ደግሞ ዛሬ ላለሁበት ህይወት መሰረት የሚሆነ ነገር ቢኖር ይሄ በጎ አድራጎት ነው። ኦኬ። ምንድነው ስሙ አልሽ? የቅድስት ኪዳነ ምህረት ልጆች አረጋና የህፃናት መርጃ ማህበር። አሁን ምን ያህል ሰው አለው? ብዙ ሰዎች ያሉት በተወሰነ በአቅሙ ልክ ይረዳል። ማን ነው የሚያግዛችሁ? የሚያግዘን በራሱ ድርጅት ተሰየም የሚያግዘን ሰው የለም። በየወሩ የ1 ብር ፕሮጀክት አለ። ታስቢያለሽ በቀን 1 ብር። ኦኬ። ከማህበረሰቡም ተቀበለ ሳጥን አለን። ማህበረሰቡ ጋር የምናከፋፍለው ሳጥን እዛ ሳጥን ውስጥ በቀን አንድ ሰውን እያሰበ 1 ብር ይከታል ያ ሰው። ያንን ሳጥን ወሩ ሲደርስ ሰብስበን እናመጣለን እና የተለያዩ ጧፍ በማምረት ምናምን ጧፍ ሰርተን በማከፋፈል አላችሁ ማቴሪያል እዛ እያስመጣ ምናምንና እንደዚህ እያልን ነው የምንሰራው። በይበልጥ ግን ፋይናንሻሉ የሚመጣው ከአባላቶቹ ነው። ወራዊ መዋጮ የ1 ብር ፕሮጀክት
ለምሳሌ እኔና ጓደኞቼ አብዛኞቹ ኮሌጅ ዩኒቨርሲቲ ተማሪዎች ናቸው። ስለዚህ ከሚላክላቸው ላይ እያሰቡ እያስቀምጣሉ ማለት ነው፣ በጎ አድራጎቱን በማሰብ ብቻ በጣም ብዙ ነገሮችን የተማርኩበት በህይወቴ ትልቅ መሰረትን ያስኩበት ዛሬ ላይ ነው የገባኝ ብዙ ነገሮች። ስንት አመት ወኪያው? እንግዲህ ከ10ኛ ክፍል ጀምሮ በጣም 6ኛ አመት ሆኖታል እኮ። አሁን በየያሉበት ነው የሚረዱት እየተሄደ ወር በየያሉበት? ኦኬ። ምክንያቱም ከአንዴም 3ቴም ጠይቀናል ቦታ እንዲሰጠን፣ ግን እንደነገርኩሽ ነው የምናጭበረብራቸው የሚመስላቸው አሉ እና ፈቃደኞች አይደሉም። እንግዲህ እግዚአብሔር የራሱን ስራ ይሰራል ብዬ አስባለሁ። እመቤቴ ድንግል ማርያም ፍቃዷ ከሆነች የራሱን ቦታ ተረክቦ ሁሉንም በየቦታ ያሉትን በፈራረሱ ቤቶች ውስጥ ያሉ ብዙ አረጋኖች አሉ፣ ህጻናቶች አሉ፣ ሴቶች አሉ፣ ከኔ እድሜ በጣም ያነሱ ከኔ እድሜም ደግሞ ከፍ ያሉ ልጆች ወልደው ቤተሰብ አስወጥቷቸው። ገብቶሻል? በእኛ ማህበረሰብ ከትዳር ውጪ ስትወልጂ አይቀበልሽ፣ ስምና ዝና ስለሚበልጥ ያስወጣቸዋል ማለት ነው። እና የሆነ የፈራረሰ ቤት ውስጥ ህጻን ልጅ ታቅፋ ምንም የማታውቅ ሴት ማለት ነው። እንደዚህ አይነት ኬዞች ከባባድ የሚባሉ አሉ። እና የአይምሮ ታማሚያኖችንም ጭምር ያግዛል በቻለው አቅም። ያ ደግሞ ትንሽ በማህበረሰቡ ዘንድ ተቀባይነቱ ቻሌንጁ ከባድ እዚያ ጋር ስትሰሪ ያው በተለይ እንደ ሴት ልጅ እኔ ቤተሰቦች በጣም ጠንካራ ናቸው። እውነት ለመናገር እኔ አሁን ነው የሚገባኝ ነገሮች ማለት ነው፣ እንዴት አምነው ለቀቁኝ እስከ ማለት ድረስ። ምክንያቱም ብዙ ነገሮችን ስታይ መደፈርም አለ፣ መማታት አለ፣ ብዙ ነገሮች መስዋዕትነት ይጠይቃሉ ማንኛውም ስራ። ግን እመቤቴ ድንግል ማርያም ደግሞ በበረከቷ በፍቅሯ ቅፍ ድግፍ አድርጋን ሳይገባን ዛሬ እዚህ ጋር አድርሳናለች። ከአንዴም 3ቴም እናቋርጥ ብለን የወሰንባቸው ውሳኔዎች አሉ። ኦኬ። በአንቺ እድሜ ክልል ናቸው አባላቶቼ ናቸው? አዎ። ከኬጂ 3 ጀምረን ነው ጓደኝነታችን። ስንት ናቸው? ስንጀምር ወደ 25 ምናምን ልጆች ነበሩ። አሁን ግን ጨምሯል። በአባላት ደረጃ እስከ 100 ምናምን አሉ ሆናቸዋል። አዎ። ራሱን እየተካ ይሄዳል። እንደው ማን ይመራው ይሆን ማን እንትን ሊለው ስንጨነቅ ራሱ አምጥታ ታስቀምጠዋለች ማለት ነው። ስማ ተአምራ ይኖረዋል እና እመቤቴ ድንግል ስሟ የተመሰገነ ይሁን። ግን በጣም የተፈተንኩበትም ህይወት ነው፣ በዛው መጠንም በጣም በረከት ያገኘሁበት ህይወት ነው። ኦኬ። ከዛ ትምህርትስ? አሁን ትምህርት እየተማርሽ ነው አይደል? 11 ጀምረሽ ወደዚህ ትምህርትሽ ከመምጣቴ በፊት እስቲ ይሄን ነገር እየሰራሽ ነው ያለችው። እቺ ወጣት ደግሞ መሰረቷ ምንድነው የሚሉ ቤተሰቦች ደጎች ናቸው ብለሽኛል። እስቲ ወደ አስተዳደግሽ ልምጣና ልስማሽ። አስተዳደጌ የተወለድኩት አዲስ አበባ ነው። ኦኬ። ጋንዴ ሬፈራል ሆስፒታል እዚሁ አጠገባችን በጣም ማረጋ እዛ ነው የተወለድኩት። ያደግኩት ግን ሰሜን ሸዋ መንዝማማ ምድር ሞላሌ የምትባል የገጠር ከተማ ውስጥ ነው። አስተዳደጌ ደግሞ ከትምህርት ቤት ከቤት ትምህርት ቤት ለቤተሰቦቼ ብቸኛ ሴት ልጅ ነኝ። 4 ወንዶች መሀል አንድ ሴት የመጀመሪያ አይ አራተኛ እሺ አራተኛ ሴት ልጅ ነኝ። በጣም ከምልሽ በላይ በጣም ጠንካራ አባት፣ ለልጆቹ ዋጋ መክፈል የሚችል አባት፣ ለራሱ የሆነ ነገር ካደረገ አይዞሽ ይጎልባቸዋል ብሎ የሚያስብ አባት፣ በቃ የህይወቱን ሰጥቶን ያሳደገን አባት ነው። እናትሽ የሉ? እናቴም ደግሞ በጣም ጠንካራ ሴት ከምልሽ በላይ ብዙ ዋጋ የከፈለች ለትዳሯ ለህይወቷ። አሁን ራሷ አንቺ ጋር ቀረጻልኝ ስላት አብራይ ነው የመጣችው። የምር ላለመልቀቅ ሳይሆን ስጋት ማለት አዲስ አበባ እንግዲህ ከ8 አመት በኋላ ነው የመጣሽው። ደግሞ ተለውጣለች ከተማችን እኮ ያጣቂው ማውን እና በቃ መኪና ላይ ብዙ ሀሳቦች ያው እናትነትን ታውቂዋለሽ ነው። አብራኝ ተንገላታ አብራኝ መታ ምናምን በቃ ለኔ ስኬት በጣም ብዙ ዋጋ የሚከፍሉ ለልጆቻቸው ሳይኖሩ የሚኖሩ ወላጆች ላይ ያሉኝና እንዳጋጣሚ ለበጎ አድራጎት መነሻ ሀሳብ የሆነ ጊዜ ላይ አብረን እየሄድን እያለ ጤና ጣቢያ አንድ ለስም አጠራሩ ይቅርታ ሰዎች ለመረዳት በዘልማድ እብድ ብለን የምንጠራቸው ነገር ግን አሚሮ ታማሚ ወለደቻልና ከነራቁቱ እንጂ ታቀፊ አሏት ማለት ነው እንደወለደች ማንን አሚሮ ታማሚ። ከዛ እንዳጋጣሚ እኔና እናቴ ይዛ ነበር ጤና ጣቢያ ማለት ነው። እንትን ትላለች ትረብሻለች ምናምን። እዛ ገባ ብላ አይታ
ነጠሏን አውልቃ እንኩ በዚህ ጠቅልሉና ስጧት እናትሽ ደግነት ትልቅ ነገር በቃ አሁን ብዙ ሰው ወላጅነቱ ለልጁ ብቻ ነው አዎ የኔ እናት ግን ለብዙ ሰው ነው በቃ ላየችው ሁሉ እኮ ይሄም የኔ ልጅ ቢሆን ብላ የምታስብ ሰው ነችና አባቴ በጣም ቁጥብ ሰው ከምልሽ በላይ በጣም ስርዓት ያለው ሰው አንዳንድ ቀን ይገርመኛል ነገሮችን አሁን እኔ ሳደርግ ቅድሚያ ለሱ ነው የምነግረው ምክንያቱም ሚስጥረኛሽ ነው አባትሽ በጣም እናትሽ ወይስ አባትሽ እንዳትቀየም ሁለቱም ጋር ለምሳሌ ሚስጥረኛ አባቴ ነበር እኔ ነፍስን ይማረውና እኔ አባት የእውነት ሚስጥረኛ ነው ሲሪየስሊ እኔ አወራዋለሁ ብዙ ነገሮችን አሁን ለምሳሌ ኮሌጅ ላይ ስትሆኝ ብዙ ነገር ይፈትን ነገር ያዝሽ ነው እሺ አንዱ በጣም ቁጥብ ስልሽ ለቤተሰቦቼ ብቸኛ ሴት ልጅ ነኝና ለነገሮች ይሄ በራሴ ፍቃድ ማደርገው ነገር የለኝ ምክንያቱም አንድ ሆኜ ተፈጥሬ እኔው ላሳዝኗ አልፈልግም በህይወቴ ውስጥ አሁን ድረስ የምሬን ነው ምልሽ መጠጥ አልጠጣም እና ገጸ ባህሪዋ ስቲል ጓደኞቿ ጋር አብራ ወጣ ትምህርት ቤት ዩኒቨርሲቲ ላይ ነበር ኩርስተሽ ነው አስተውሳለሁ አይ ሀሳቡን ለተመልካቾች ለማለት የዛሬ ስንት አመት ድራማ ስለሆነ ማለት ነው በጣም እድሜን ታይ እና ያው ኦቨር የሚባል ነገር አለ አይደል ምን ኦቨርናይት አዎ ጭፈራቤት እንደዛ ወጣ ተዛ ሳታስቡ ልጅ አርግዛ ምናምን እና እንዳጋጣሚ ያየን አባዬ ምን አለ መሰለሽ ሴልጅ መጠጥ ከተጣች ህይወቷ እንዲ ነው የሚበላሽው አለና አደራሽ መጠጥ እንዳትጠጪ አለኝ ማለት ነው ብዙዎች እየተሸወዱ ያሉት ይሄ ተቀረጸብኝ አሚሮ ውስጥ ማለት ፈራሽ ምንም ነገር ማለት ነው እውነት ነው ሰርግ ላይ እንኳን የምሬ ነው ያክስቶቼ ልጆች ምናምን ሲያገቡ ሰርግ ላይ ጠጪ ሲሉኝ እኔ አልጠጣም እላቸዋለሁ ምን ገብሬን ፈርተሽ ነው ምናምን ይሉኛል አይ እሱን ፈርቻ አይደለም ግን አልጠጣም ታቂው የሚፈጠረው ነገር ስለማናቅ ኤግዛክት ጥንቃቄ ስለሚያስ አመላለውና ጓደኞቹ አሁን ስቲል ክላስ ላይ ምናምን ስትሆኚ የምትተዋወቂያቸው ልጆች አሉ ይሄው ልመረቅ ነው አንድ ቀን ሞትቻ አላቅም አልወጣሽ 3ኛ አመት ነሽ አሁን አዎ እስቲ ምን አይነት አሁን ጉርምስና ላይ ፈነዳሽም 13 አመት ተከሻ ማሳየት ሄደ ምናምን እሱን እድሜ ያሳለፍኩት ቤተክርስቲያን ውስጥ ነው መጥቶ ነበር ቤተክርስቲያን ውስጥ መማሬ ደግሞ ከእንደዚህ አይነት ነገሮች ጠብቆኛል ኦኬ አስገቡ በደም ትምህርት ቤት ማህበረ ቅዱሳን ተማሪ ነበር ኦኬ እና ማህበረ ቅዱሳን ውስጥ ደግሞ መማሪ ብዙ ነገሮችን ቁጥብ እንደሆን ቤተክርስቲያን ውስጥ አሁን አብዛኛው ሰው ጊዜ ማባከን ይመስለዋል ማለት ክርስትናን ማለት ካረጀን በኋላ ምንቀበለው ምናምን ስርዓት መስሎ ይታየናል ከልጅነት ጀምሮ ይዞ መምጣት ብዙም ጋታ ታዩምና አባቴ በጣም ይገፋፋይ ነበር እዛ ውስጥ እንትልንድን እና በቃ ያም እዚያ ቦታ መማሬ ነገ ለልጆች የሚነግራቸውን ታሪክ እንዳላበላሽ አርጎኛል እስከዛሬ በነበረኝ ታሪኮች ማለት ነው ስለዚህ ኃላፊነት እንዲሰማኝ አርጎኛል ይሄ በጎ አድራጎት ደግሞ በተለይ ምክንያቱም አንድ ቦታ ስትገኝ የሚወቀሰው በጎ አድራጎት እዛ ነው መጥተው አዎ ለሱም ሽፋን ስትይ ብዙ ነገሮችን ከእናትሽ ምን ተማርሽ ደግነትን እና ደግሞ በቃ ለልጆችሽ ጥሩ እናት መሆን ለባለቤቷ ደግሞ በጣም ቶፕ ሚለው ቃላት አይገልጻትም በጣም ብዙ ነገሮች ሰው እስከሚገረም ድረስ ማኔጅመንቷ የቤቷ ያያዟ ምንም የሚጎል ነገር የለም እኛ ቤት ማንንም ሰው መጥቶ በልቶ ጠጥቶ የሚወጣበት ቤት ነው ማንኛውም ሰው ማለት እስከመገረም ድረስ እንዴ ነው ቆይ ይሄ ህይወት እስከሚሉን ድረስ ማለት ነው እሷ ደግሞ ደግናት በጣም ማህበራዊ ህይወት ላይ ደግሞ በቃ ላዘኑት አጽናንታ ነው ብዙ ነገሮችና ደግ ሴት ነው ምን ታዘበሻል ከናትሽ እኔ አሁን ልጆኝ የታዘብኩትን ታገድሽ ኢንዲፔንደንት ሴት መሆን አለብኝ እንድላጎኛል እሷ ህይወት በጣም የታዘብኩት ነገር ለወደፊት ህይወቴ በትዳር ህይወቴ ውስጥ ጠንካራ ሴት እንደሆነ ብዙ ፈተናዎች አሉ የኔና እናትና አባት ከዜሮ ነው የጀመሩት ትዳር ምንም ያልነበራቸው ግን የሆነ በቃ ከትንሽ ነገር ፍቅርን ስንቀርገውታል ፍቅርን እውነት ምንግሽ ነው በጣም ተፈትነዋል እጅግ በጣም በትዳር ህይወታቸው ውስጥ የሚያስለቅስ ህይወት በተለይ የመጀመሪያ ልጃቸውን በሚወልዱበት ሰዓት ላይ ብዙ ፈተናዎች ነበሩ ኦኬ ግን እግዚአብሔር ደግ ነው እውነትም ደግ ነው እና እናቴ በጣም ቅዱስ ገብርኤልን ታምናለች እውነትም ደግሞ ያደርግላታል ከምር ምንሽ ነገር ቅዱስ ገብርኤል ቅደም ካለች ይቀድማል በምንም መንገድ
እና ቅዱስ ገብርኤል እኮ አንቺን ይሰማሻል ንገሪልን እንላታለን። እኔ ብቻ ሳልሆን የሰፈር ሰው ጭምር ማለት ነው። እና በጣም ደግ ሴት ናት። በጣም ደግሞ ከቤተሰቦች የዋህነት አለ ታውቂያለሽ። በአሁኑ ዘመን ላይ የዋህ መሆን በጣም ብዙ ነገሮችን አብዝተሽ የሰጠሽው ነገር ነው የሚጎዳሽ። በአንዳንድ በኩል ላይ አሁን ላይ ስታዩ በጣም በቃ የሮጥሽለት ነገር ሲጎዳሽ፣ በጣም የለፋሽለት ሰው ሲቀብርሽ ነው የምታዩ። እና የሆነ ሰዓት ላይ እንዴት ላርግ ፈጣሪ ሆይ መጥፎ ልሁን ወይስ ደግ ራስሽ እስከምል ድረስ በጣም የፈተነኝ ብዙ ነገሮች አሉ። በተለይ እንድታስተምሪኝ ጓደኝነት በተለይ እኔ አሁን ለብዙ ወጣት መናገር የምፈልገው ነገር ጓደኛችሁ ሊሆን የሚችለው ፈጣሪ ብቻ ነው። አሁን ከረፈደ የገባኝ እውነት ያ ነው። እኔ ያው የቀረበኝን ሰው ማመን የቀረበኝ ሁሉ ወዳጄ ነው ብዬ የማስብ አይነት ሰው ነበር። ያ ህይወት በጣም ጎርቶኛል። በጣም ብዙ ዋጋ አስከፍሎኛል። በቃ ያመንኳቸው የኔ ያልኳቸው ሰዎች ክደውኛ ቃል እኔ ላይ በጣም ብዙ ነገሮች ሲያሴሩ አይቻቃለውና እስከምደነግጥ ድረስ አይሆንም እስከ ማለት ድረስ ማለት ነው። እና አሁን ላይ መጽሐፍ ቅዱስ ምን እንደሚለው እንደ እርግብ የዋህ እንደ ባብል መሆን የተሻለ ነው ብዬ አምናለሁ። በጣም የዋህ በሆንሽ ቁጥር ያለሽን ነገር በሰጠሽ ቁጥር መውደድ በቻልሽ ቁጥር የወደደ ልብ እንደሚጠላ ብዙ ሰው ይሰነገዋል። መጽሐፌ ላይም የጠቀስኳቸው ይሄንን ህይወት ነው። ምን መጽሐፍ ነው የጻፍሽው? እኔ ባቅም እንግዲህ ተመልካች ይወቃ የተፈተነ ማንነት የሚል ጽሁፍ አለኝ፣ ግን አልታተመም። በዚሁ አጋጣሚ የሚያተኩሩ የወጣቶች ህይወት ላይ በጣም ወጣትነት ብዙ ነገር ይፈትናል። ህይወት፣ ስሜት በቃ ወደ ሱስ ህይወት ውስጥ የሚገቡ ወጣቶች ለምን ብለናቸው አናቅም። በዚህ አጋጣሚ አንድ የሚያጭስ የሚቀም ሰው ፈርደንበት እንጂ የምንሄደው ለምን ታጨሳለህ ለምን ትቅማለህ ብለን አናቅም። አንጠይቀውም። ብንጠይቅ ግን በጣም የሚያሳምኑ ታሪኮች አሉ። ብዙ ሰዎች ወደው አያደርጉትም ማንኛውንም ህይወት ማለት ነው። ወደው ሱስ ህይወት ውስጥ አይገቡም። ብዙ ማንነት አለ። እውነተኛ ታሪኮች ናቸው። ኢንተርቪው አድርገሽ ነው ራስሽ እየዞርሽ ቼክ አድርገሽ? ይሄ በጎ አድራጎት ላይ መስራትም አንድ የሚያበረከተልኝ ገጸ በረከት ነው። ኦኬ ክሬቲቭ እንድትሆኝ እንድትጽፊ ብዙ ነገሮችን እንዳስተውል እንዲህም አለ ወይ ሰው በዚህ ልክ ክፋት አለ ወይ እንድል አድርጎኛል። እና እንግዲህ የኔ በጎ አድራጎት እመቤቴ ድንግል ማርያም አንድም ቤተሰብነትን ሁለትም ደግሞ ስሬን እንዳወጣ አግዛኛለች። ማህበረ ቅዱሳንን በምንልበት ሰዓት በመማርበት ሰዓት የተለያዩ አጫጭር ድራማዎች እንዲህ መድረክ ላይ የሚሰሩ ተውኔቶች ምናምን በርግጥ ከልጅነቴም ጀምሮ ነው ተውኔት ሞክራለሁ። ከጂጂ ስሪ ተማሪ እያለሁ መተወን መድረክ ላይ ትሞክሪያለሽ? አለ ትሞክሪያለሽ ሳይሆን አየሁት እኮ ምን ቲክቶክሽ ላይ ራሱ እሱን ያጥለቀለቀሽ እንዴ ነሽ? በተለይ ወደ ሀገራኛው እንትን ላይ እየወሰድኩ ያዲያግልሃለሁ ይላል አይደል? የግነኝ ብዙ ነገሮች አሉና ያ የሆነው ነገር ደግሞ ብዙ ኮንፊደንስ በቃ በጣም በራስ መተማመን የመጣው እንደነገርኩ ከትምህርት ቤት ከቤት ትምህርት ቤት ነው። ጓደኞቼ ይላል ፋሲካን እኮ ሞላሊ ሆኖ ቦታ ወስዳችሁ ብትደቋት ቤቷ ይጠፋባታል ይላል። እውነታቸውም ነው። አላቅም ሌላ ቦታ ግን እንደዚያም ደግሞ ሲሆን ያው አስተዳደጌ እንደዚህ ነው። ብዙ ሰው የሚጠብቀው በጣም ጭምት ፈሪ ምናምን ትመስያለሽ። አይናፋር እኮ ያዩሽ እኮ እንደዛ ነው ያሰብኩት። አይደለም ለነገሮች በጣም ደፋር ነኝ። ማለት ለምፈልገው ነገር እጥግ ድረስ መስዋዕትነት የምከፍል ሰው። የሰው ልጅ ካመነበት ታምረኛ ነው። መለወጥ ከፈለገ መለወጥ ካልፈለገ ደግሞ ሰበበኛ ነው። ለሰበብ ቦታ የለኝም። ይሄ ራሴን አሞኝ ነው ምናምን ለውጥና ለውጥ ነው። ችግሮች ይኖራሉ። ችግሮችን አልፎ መሄድ ነው። ይሄ ከቤተሰቦች የወሰድኩት በተለይ ከአባት የወሰድኩት አቋም ነውና ችግሮች ላይ ብዙም አላተኩሩም። መፍትሄው ላይ ነው የምሮጠው ብዙ ጊዜና በዚህ መንገድ ነው ህይወቴን የኖርኩት። አባትሽ ምን መክሮሽ ያውቃል? የተለየ የምትዩ የመከረሽና አንድ ቅድም የነገርኩሽ ማለት ሴት ልጅ መጠጥ ከጠጣች ከሰከረች ሌላ ይሄ ማንነት ነው ከአባቴ ወሰድኩ አይደል? ሰው ሁኚ የሚለው ምክር አባዬ ምን ማለት ነው ብዬ አውቃለሁ። ማለት ምን እኔ ሰው አይደለሁ እለዋለሁ። ሰው ሞንዲ ማለት ነው ይመስልሽ አንቺ ነበር? ሰው ሁኚ በጣም ሰው በቃ ምን ማለት ትክክለኛ ሰው ማለት
ሰውነት በአካል አይገለጽም። ሰውነት በአስተሳሰብ ነው። ህይወት በነገራችን ላይ ደግም ክፉም ታረግሻለች። በተራመድሽበት ጫማ ልክ ነው ማንነትሽ የሚወስነው። ግን በምንም መንገድ ቢሆን ከሰው ሳይሆን ከእግዚአብሔር መጠበቅ እንዳለብኝ እውነተኛ ጓደኛ ፈጣሪ እንደሆነ እንዲሆን ነው ብዙ ጊዜ የሚነግረኝ። የምሬ ነው የምልሽ። ጻድቁ ተክለ ሃይማኖትን ጠይቄ ብዙ ነገር አግኝቼ አውቃለሁ ለራሴ እስከምደነግጥ ድረስ። ግን ተአምር እንድትነግሪኝ እፈልጋለሁ። ምስክርነት እፈልጋለሁ በዛ ውስጥ ካለ። መቼም ክርስቲያን ሆኖ ለምስክርነት የሚያበቃ ታሪክ የለውም ማለት አልችልም። አዎ በጣም በህይወት የተረፍኩበትን አጋጣሚ ልንገርሽ። በዛውም እኮ ምስክር ነው። እንደ አጋጣሚ የመማርበት ኮሌጅ ቪክቶሪ ኮሌጅ ይባላል። እሺ። እና ቪክቶሪ ኮሌጅ ለመደረስ ጅሩ መስመርን መሻገር አለ። ጅሩ መስመር ማለት በአራት አቅጣጫ በቃ መኪና የሚሄድበት እንደዚህ በጣም መጨናነቂ የትራፊክ ጭንቅ የሚበዛበት ቦታ ነው። እና እንደ አጋጣሚ እየሄድኩ እያለ ደርቦ መጥቶ ገጬ ማን በእግሬ ላይ ነው እንደዚህ ሄደ። እውነትሽ ነው? ባጃጅ? አዎ። ከዛ ጻድቁ ተክለ ሃይማኖት ድረሱልኝ ስል በዛ ሰዓት ብወድቅ ይመታኝ ነበር። ጻድቁ ተክለ ሃይማኖት እንደ ኃጢአተኝነቴ ሳይሆን እንደነሱ ተራዳይነት እንደነሱ ደራሽነት መጥተው ከዛ አደጋ አተረፉኝ ማለት ነው። አልተጎዳሽም? የሆነ በቃ ጉዳቱ ምን ያክል መሰለሽ 3 ቀን 4 ቀን የቆየ ጉዳት ነው። እግር? ከዛ በኋላ ወዲያው ነው ኖርማል ሆንሽ? ከሰዓት ነው ለዛው ክላስ የገባሁት። ወንገራሽ እያመመኝ አሻሽጌው ምናምን ልተኛ አልኩልሽና ማለት ነው። አሞኝ በባጃጅ ጓደኞች በጣም ተረባረቡልኝ በጣም በወቅቱ ማለት ነውና ከዛ አሞኝ ልተኛ በጣም እግሬን እንትን ብሎኛልና ከሰዓት ክላስ ነበረኝ አጋጣሚ። ከዛ ከልተኛ አሰብኩና በቃ ቤተሰቦች እየከፈሉልኝን ዋጋ አሰብኩት ማለት ነው። እኔን ለማስተማር ብዙ ዋጋ እየከፈለ ነው። አባቴ ፎቶ አንሺ ነውና በቃ ብዙ ዋጋ ብርዳይል ምን አይል ከስራው ቤቱ ከቤቱ ስራው ነውና ያ ነገር ትዝ ሲለኝ ተነስቼ እንትን ወጣሽ? እያነከስኩ ትምህርት ቤት ሄድኩ ማለት ነው። እያነከስኩ በቃ እና ክላሴን ቀጠልኩ። ቆምም አልፈለኩም። ብቻ ቻሌንጆች ይኖራሉ እንደነገርኩሽ፣ ግን አልፎ መሄድን የመሰለ ነገር የለም። በጣም ጻድቁ ተክለ ሃይማኖት ያደረጉልኝ ታምር በተለይ ለብዙ ወጣቶች ያስተምራል ብዬ የማስበው 12ኛ ክፍልን ውጤት ነው። እንደ አጋጣሚ ለመጀመሪያ ጊዜ 12ኛ ክፍል ዩኒቨርሲቲ ሄዶ ይፈተኑ የተባለው ካልኩለም የመጀመሪያ ተፈታኝ ነበርኩ እንደ አጋጣሚና ውጤት አልመጣም። ውጤት ባለመምጣቱ ብዙ ነገሮችን ትላሉ። ደግሞ ከማህበራችን እኔ ብቻ ነበርኩ ውጤት ያልመጣል። ሁሉም መጥቶለታል? ሁሉም መጥቶለታል። በሪሚዲያል በምን ገብቷል። እና እኔ ብቻ መቅረት ይዛው እንትን ውስጥ ራሱ ነገርኩሽ ብዙ አይን ውስጥ ስለገባንም ደግሞ ሰው ይከታተለን በጣም መምህራኖቼም በጣም ጓጉቶ ነበር የኔን ውጤት ሲጠብቁት የነበረው። ከቤተሰቦቼም እንደዛው ግን አልመጣም ነበር። በጣም ዝቅተኛ ውጤት ነበር የመጣውና በቃ እዛ እየሄደች ስላላጠናች ነው። ስላላጠናች ነው ምናምን ብዙ ነገሮች እና እግዚአብሔር ወይ በቃ ለቤተ ክርስቲያን ባልመጣ ይሻለኝ ነበር፣ እንደዚህ ከማሰድብ ባልመጣ ይሻለኝ ነበር ከማስወቅስ እስከምል ድረስ በእግዚአብሔር ተስፋ እስከመቆረጥ ድረስ አንተ የለህም፣ አንተ ፈጣሪ አይደለህም ጸሎት እስከማቆም ድረስ እምነሽ ነገር ማለት ነው። በቃ ተውኩት ሁሉንም ነገር። ማንም ሰው ባያወራኝ ደስተኛ ነኝ። በዛ በጣም ከፍተኛ ድብርት ነበር። ብዙ ነገሮችን አጥቻለሁ። ጓደኞቼን ሁሉ ነገሮችን ማለት ነው። ማንም ማጠገብ ያልነበረ ሸሹ ጓደኞችሽ? በቃ ስልሽ ሁኔታዎች እንዲሸሹ አደረጓቸው። ሁኔታዎች በቃ የነበሩትን ሁሉም ራሱ ህይወት ላይ ነው የሚያተኩረው። እዚህ ጋር ፋሲካ ወድቃለች ብዙም አልነበረ ስልሽ ማለት ነውና እንዳጋጣሚ ግን እግዚአብሔር ሳይደግስ አይጣላ ብዙ ነገር ማለት ነው። ዛሬም ድረስ አነሳታለሁ፣ የልቤ እምላታለሁ። ያብስራ ማሙዬ ትባላለች። በዚህ አጋጣሚ እጅግ በጣም ማመሰግናት ሞዳት ጓደኛዬ ነችና ደወለችልኝ ጠዋት ላይ ወይ በይ ምናምን አልኳት ማለት ነው። ጸሎት እያደረግሽ ነው ምናምን አለች። የምን ጸሎት? የት ያለውን ፈጣሪ ነው ጸሎት ማድረገው አልኳት ማለት ነው። ወይ ፋሲስ እግዚአብሔር እኮ በመስጠትና በመንሳት የሚመለክ አምላክ አይደለም ያለች። በወቅቱ ይሄ ቃላት ለኔ እንደ ጥይት ነበር። በጣም ስለሰጠ የምታመሰግኘው ስለከለከለ ዞር አይነት አምላክ አይደለም እግዚአብሔር ስለሆነ ብቻ ነው አለች። ብድግ ብዬ ነው ያለቀስኩ። ምክንያቱም ከዚያ በፊት እንደነገርኩሽ የኛ ስራ ከተጎዱ ሰዎች ጋር አንተ ስለሚል ብዙ ጊዜ በቃ ከመጽሐፍ ቅዱስም የመጽሐፍ ኢዮብን ታሪክ በጣም ነው የምወደው። ብዙ ጊዜም ደግሞ ለብዙ ነገሮች አርጌ ማነሳው
ነው ቅዱስ ኢዮብና በቃ ያ ታሪክ ነበር ትዝ ያለኝ ያንን ስናገር ልጆቹን አጥቶ ሀብቱን አጥቶ እግዚአብሔርን አመስግኑ እናንተም እግዚአብሔርን አመስግኑ ያልኩት ቃላት እንትላለኝና እግዚአብሔር ፊት ትልቅ ስዕል አድናለ የመድኃኒዓለም ማን ተንበርክኬ ስቅቅ ብዬ ነው ያለቀስኩት እኔ ኃጢአተኛዋ ልጅ አየ በቃ በትንሽ ነገር ካድኩ ቅርበለኝ በቃ ይቅርበለኝ አለ ማስተዋል ነውና ቅርበለኝ ልቦና ስጠኝ ይሄንንም ደግሞ እንዲችል አርገኝ አልኩ ማለት ነው ያንን አድርጌ እንደጨረስኩ ዳግማዊ አሰፋን ታውቂዋለሽ ብዬ አስባለሁ ደራሲና የህግ ባለሙያ ኦኬ ያው ዳግማዊ እና ከዳጊ ጋር እናወራለን ደወለልኝ ማለት ነው ተዛ ስቅስቅ ብዬ አለቀስኩ ዳጊ ምን ላድርግ አልኩት በቃ ቤተሰቦቼን አንገት አስደፋው ምን ላድርግ የተማመነብኝና አባት እናቴን ብዙ ነገር በቃ ዋጋ የላትም በቃ አላት አስባልኳቸውና ምን ላድርግ አልኩት መለውጥ ከፈለግሽ መጀመሪያ ተቀበይው አለኝ በቃ እንደወደቅሽ ወድቃለሽ ፋሲካ ቀጥ ህይወትሽን አለኝ ማለት ነው እሺ ብዬ ተነሳው ማለት ተዛ በጎ አድራጎት ጋር መሄድ ጀመርኩ እዛ ጋር መስራት ጀመርኩ የማህበራችንኛ ህይወታችን እንለዋለን ከተማ ገብረስላሴ ይባላል ህይወታችን በቃ ማህበራችን ለህይወት የዘራበት እንድንሰባሰብ እመቤቴ ድንግል ማርያም ምክንያት አርጋ ያመጣችሁ ሰው ነው ያምሮ ታማሚ ነበረ ለረጅም አመታትኛ ህፃን ሆነን ራሱ ማስፈራሪያችን ከተማ መጣ ለጥራው አትበይም አጥጭም እየተባለ ያደጋችሁ እና በቃ እንደነገርኩሽ በሁለት ፊት የተሳሉ ልጆች አሉ እኛ ማህበሩ በቃ በመንፈሳዊ ባለሙያም የተጨበጨበላቸው ልጆች ማለት ነው ዲያቆን ተስፋ ጊዮርጊስ አካል አማካኝነት ወደኛ ማህበር እንትን ማለት ጀመረና በቃ እሱ ደግሞ የተለየ ህይወት ሰጠን እሱ ጋር ሄዳለው ያጽናናኛል ብዙ ነገር በቃ የሱ ቃላት ራሱ ከነበርኩበት ስሜት እንደወጣ አርጎኛል እንደዚሁም ደግሞ አባተ መስገን ነፍሳቸውን ባጸደገነት ያኖርልን ከተማም እንደዚህ ህይወቱ አልፏል እሱንም ባጸደገነት ነፍሳቸውን ያኑርልን የሁለቱን አባቶቼን እና ይጸልዩልኛል ብዙ ነገር በቃ የነሱ ደግሞ ጸሎት የነሱ እርዳታ ደግሞ አግዞኛል የነሱ ምክር ብዙ ነገር እና በቃ ብዙ ነገሮችን አትርፌበታለሁ እዚህ በጎ አድራጎት ውስጥ ስሰራ ብዙ ነገሮችን እንዳስተውል በቃ እኔ ሁላችንም የምንለው ነገር ልንረዳ ገባን ግን እየተረዳን እየታገዝን ያለነው እኛ ለገባው ነው ህይወት እንደሆነ ያወቅኩበት ምዕራፍ ነውና የመኖሪ ምክንያት ነው ሆነ በጎ አድራጎት ኦቲዝም አምባሳደር መሆን ፈልጋለሁ ምን ነገር ምንድነው እሱ ነገር ህልሞቼ ሁለተኛው ህልም መጀመሪያ ደራሲ መሆን ነው እግዚአብሔር ከፈቀደ መንገዱን ጀምሬዋለሁ እመቤቴ ድንግል ማርያም እንግዲህ ታሳካለች ብዬ ተስፋ አረጋለሁ ከዛ ቀጥሎ የኦቲዝም እክል ህጻናቶችን አምባሳደር መሆን ፈልጋለሁ ኦኬ ለምን አሰብሽ እኛ ማህበረሰብ ውስጥ ኦቲዝም ህጻናቶች በጣም ተበድለው ነው የሚኖሩት ማቀው ታሪክ አለ ወደዚህ ታሪክ ሄሳበኝ ማለት ነው ምንድነው እና እድሜው 30 አመት ነው 30 አመት ሙሉ የፀሐይ ብርሃን አይቶ ያቅም በቃ ተንቀሳቅሶ ያቅም የሆነች ቤት አለች እዚያ ቤት ውስጥ ከስር ምግብ እየተወረወረለት እንደ ሰው ሳይሆን እንሰሳም ኮቶን ይላል ይከብዳል አዎ ያለም አፍሮበት ነው አዎ ምክንያቱም መተት ነው ድግምት ነው በቃ በዚህ ያለ አይደለ የመረዳት እንትሉ በጣም ዝቅተኛ ስለዚህ ይሄ ብዙ ሰዎች እናቶች ተሸማቀው በቃ ብዙ እናቶች ሲገፉ ኦቲዝም ተገለው አንቺኮ መዘዝ ያመጣሽ ሰው ነሽ ምናምን ተብለው በቃ የኛ ማህበረሰብ ደግሞ እንደነገርኩሽ ለማህበራዊ ህይወት በጣም ቅርብ ነው እጅግ በጣም ለእድር በጣም በስፋት የምታይበት በቃ ነውና ከዛ እስከ መገለል ድረስ የደረሱ በግሌ ማቃቸው በጣም ከባድ ታሪኮች አሉ እና ይሄ የብዙ እናቶች ህይወት ነው ኦቲዝም እኔ እንደራሴ እንደ ፋሲካ ስመለከተው እግዚአብሔር ፍቅሩን የገለጸበት መንገድ ነው ብያምናለሁ ህመም ነው ከሚለው ባሻገር ማስበው ያንን ነው ማለት አይተሻቸው ኩን ፍቅር ናቸው በጣም ምንም ነገር ይሄ ጥላቻን አያውቁም ስትቆጫቸው ፍቅር ነው ብለው የሚያምኑ መተው የሚያቅፉሽ ምናምን ናቸውና በጣም እነሱን ህዝቡ መረዳት ቢችል ማህበረሰባችን መገንዘብ ቢችል ባናገላቸው በቃ አቅርበናቸው ብን ጉዳት የሚያደርሱ አይደሉም ማለት የሰጣሻቸው ነው የሚቀበሉት ስለዚህ ፍቅር ብንሰጣቸው የተሻለ ነው ወደሚል እምነት ወሰደኝ እመቤቴ ድንግል ማርያም እንግዲህ ፍቃዷ ከሆነ
ከመጽሐፉ በኋላ የምቀጥለው ፕሮጀክት ነው ብዬ አስባለሁ። የኦቲዝም ህጻናትን እንትን አለ አዲስ አበባ ውስጥ እዚህ አለ። አዎ እንግዲህ በዚህ አጋጣሚ ንገሪያቸው። በዚህ አጋጣሚ እባካችሁ ከእናንተ ጋር አብሬ መስራት ፈልጋለሁና እድል ብትሰጡኝ። በዚህ አጋጣሚ እንግዲህ ኦቲዝም ላይ የሚሰሩ አሉ በጣም ብዙ የበጎ አድራጎት ድርጅቶች አሉ ይሰሙሻል ብዬ አስባለሁ። በጣም በጎ ነገር ስለሆነ ማለት ነው። ሌላ ግን ከዚህ ጋር ለመጠየቅ የፈለኩት ምንድነው አይቲ ነው እየተማርሽ ያለሽ? ድርሰት ላይ ነው ፍላጎትሽ? ጽሁፍ ላይ በጣም ፍላጎት አለሽ? በጎ አድራጎት እንዴት ላይ አይቲ ገባሽ? ተጋጨብኝ ነው ድልና አጋጣሚ። እንግዲህ ቅድም ጀምሬ እንትላልኩሽም 1 አመት ተቀምጫለሁ። ትምርቱ 12ኛ ክፍል ውጤት ፌል ካረጋ በኋላ 1 አመት ተቀምጫለሁ። እሺ ባይ ፕራይቬት ሆና ተፈተና አለ። ኦኬ ዛ በቃ እንዳነብ በጣም በቃ የተለያዩ መጽሐፍቶችን ያመጣ ጀመረ ቤት። እኔ ግን ዞር ብዬ አላየሁትም። ተስፋ ቆርጬ ነበርና ምንም የማንበብ ፍላጎት አልነበረኝም። ከዛ ሄድኩ ደብረ ብርሃን ዩኒቨርሲቲ እዚህ መጣው ማለት ነው። እዚህ ደብረ ብርሃን ዩኒቨርሲቲ ደብረ ብርሃን ከየት ነው የመጣሽው? እኔም ከሞላሌ ወደ ደብረ ብርሃን መጣው። ላይ ነበርሽ የምትኖሪው? ደብረ ብርሃን ታዲያ ለምን የመጣሽው? ለትምህርት ብቻ። እና ደብረ ብርሃን ለፈተና መጣን ማለት ነውና እንዳጋጣሚ ማንንም በቃ ጓደኞቼ ምናምን አልነበረኝም ነበርና ሰልፍ እስከምንሰድ በጣም ጨንቆኝ ነበር። አረ እንኳን ቢያንስ ተይው ማለፉን ተይው እንኳን አለምንሽም ጓደኛው እንኳን አስጪኝም እንደው ይሄንን ጊዜ እንኳን ማልፈበትን አልኳት ማለት ነው። ኪዳነ ምህረትን ዛ ሰጠችኝ። በቃ በዛ ወቅት በጣም ማመሰግናቸው ቃል ኪዳንና ምህረት የሚባሉ ለፈተና ይሄድን አንመሰል በጣም ዘና ብለን ነበር። መጀመሪያ በጣም መጨናነቅ ነበር ፍራቻው። ለመጀመሪያ ጊዜ ነበር ከቤተሰብ ተለይቼ የቆየሁት ማለት ነውና ፍራቻው አለ። ይሄንኛው ግን ምንም በቃ ሰላማዊ ነበር በጣም እና ፈተና ገባለሁ አየዋለሁ ሽቱን አገላብጬ ማለት ነው። በደንብ አየዋለሁ። ጥያቄው እስከ ስንት ነው አንቺ ሙዩ እያልኩ ዝም ብለሽ ነው የምትሞዩ? ዝም ብዬ እየሞላው ብቻ 45 ደቂቃ ይሙላ ውጥት እንደዛ ያደረኩ ሳታነቢ ነው የምትመልሺው? ምክንያቱም መጀመሪያ ለፍቻለሁ። እኔ ብቻ አይደለም ደግሞ የለፈውት ጓደኞቼ አብዛኞቹ ናቹራል ናቸው። እኔ ሶሻል ተማሪ ነኝ እና ብዙ ሰው ደግሞ እኔ ላይ ትኩረት እንደሚያደርግ ስለሚያውቁ እነ ተስፍሽም ሲያነቡ እኔም እንዳነብ ያደርጉኝ ነበር። ቢሮ እየተጠራራን እናነብ ነበር ምናምን እና ያቅሜን ያክል ሞክሬያለሁ በወቅቱ። በዛ ተስፋ ከዚያ በላይ አቅም የለኝም ለመታገልም ማለት ነው። ከዛ ልክ ውጤት ሲለቀቅ የተክለ ሃይማኖትን ጋር ብርክክ ብዬ ከዚህ ሀገር ብቻ መውጫ ውጤት ስጡኝ አልኳቸው ማለት ሌላ ምንም ማለት ከዚህ ሀገር ብቻ መውጣበት ድጋሚ ቤተሰቦቼ እንዳያፍሩብኝ በቃ ስጡኝ አልኳቸው። ማምላክን ነው የምልሽ ሆነ በሚገርም ሁኔታ ማለት ነው። ዛ ኮሌጅ አይቲ ላይ መሳተፍ ያስችለኝ ነበር። የአኒማል ሄልዝ እና አይቲ ነበር የነበረኝ እድል። ስለዚህ ከአኒማል ሄልዝ ወደ አይቲው አባቴም ደግሞ ለአይቲው ፍቅር አለው ወንድሜም ታላቅ ወንድሜም ወደዛ የመሳብ እድል አለና እስኪ ልሞክር ብዬ ወደዛ ገባው። እግዚአብሔር ስሙ የተመሰገነ ይሁን። ህይወት ይፈትናል። ትምህርቱ ብዙ ነገሮች አሉ። ሴትነት ወተሽ እስከምትገቢ ድረስ ቁንጅናሽም ከባድ ፈተናሽ ነው ያስባለሁ። አንድ ገጠመኝ እሺ እንግዲህ ከሰዓትም ከጧትም ነበር የምንማረው። ሳልፍ ሳደግም በሚሄድበት ሰዓት ላይ በጣም የሚነዛነዙኝ በቃ የሚላከፉ ቁጭ ብለው የሚላከፉ ልጆች ነበሩ ማለት ነው። አንድ ቀን አሳቻ ሰዓት ላይ አገኙ። 7 ሰዓት ነበር ወደ ክላስ 7 ተኩል ነው ክላስ የሚጀምረው። 7 ሰዓት ላይ እየሮጥኩ እየሄድኩ እያለ ምሳ በልቼ ማለት ነው መንገድ ላይ አገኙኝ ማለት ነው። እዛ በቃ ምን ልሁን ጻድቁ ተክለሃይማኖት ድረሱልኝ አልኩ ማለት ነው። እዛ ጭንቅላቴ ላይ የሆነ ሀሳብ መጣል። ምን በምልክት ቋንቋ አወራቸው ጀመር። ከምንሽ ነው በምልክት ቋንቋ በቃ እጄን እንትን እያልኩ ምናምን ተዛ አንዱ አዘነልኝ። ወይኔነት እኔ መሰለ መልክ ይዛ ለካ መስማት የተሳናት ናት። እዛ ልቀቋት በእናታችሁ እኔ እኮ እንደዚህ አትመስለኝም ነበር። እኛ እኮ ማለት እኔ ሰው ሲለክፈኝ መልስ አልሰጥም ዝም ብዬ ነው የምሄደው። እሺ ቆሞ መነዛነዝ መጨቃጨቅ ዝም ብዬ የሆነ እንደ እንቅፋት ነው የማያቸውና ዝም ብዬ ቀጥታ ነው የምሄደው። እና ለካት አናዷቸዋል ዝም ማለቴ ስለማልናገር ነው ማለት ነው መለሽላችሁ በቃ መለሰለዋልሽ። እና እንደዛው ሆኛ መለጥኩበት ሰዓት አለ። በጣም ይፈትናል ብዙ ነገሮች ከቤተሰብ ወተሽ ምናምን
ራስሽን ራስ ማስተዳደር ተከራይተሽ ነው? አዎ እና ተከራይቼ ነው እንትልምለው። ኦኬ እና አሪፍ ነው የትምህርት ሂደቱም አሪፍ ነው። ሶስተኛ ዓመት ደርሰሻል? አዎ ዘንድሮ ጨርሳለሁ። ያልቃል ዘንድሮ? አዎ ዲግሪ ቀጥላለሁ። ዲፕሎማ ላይ ገባሽ? አዎ ከዛ ቀጥላለሁ ዲግሪ። ያው አባቴ በጣም እንድማር ነው የሚፈልገው። ሴት ልጅ ራሷን ካልቻለች ገረድ የማን መጫወቻ ሆና ነው የምትቀረው ይላልና ራስሽን ቻይ በቃ እንትልሽ አቅምሽ ይሄ ብቻ አይደለም መስራት ትችያለሽ ብሎ ስለሚያበረታታኝ እንቀጥላለሁ። በጣም አሪፍ በርቺ። በጣም ትልቅ ነገር ነው። በጎ አድራጎት የት ነው? በጎ አድራጎት ያለው ሞላሌ ነው። ትሄጃለሽ? ትመላለሻለሽ? አዎ በደንብ። ኦኬ ርቀት አለው? ሄድና ያለን አሁን ደግሞ ያሉ ልጆች ሞላሌ ውስጥ የሚኖሩ ሰዎች በደንብ ያውቁታል። እና ቁጥር 2ም ደግሞ ደብራ ለመክፈት ሀሳብ አለ። መቤት ድንገም ፍቃዷ ከሆነ እዛ ግን በደንብ በቃ አቅም ያላቸው እነዚህ ልጆች በእድሜያቸው በቃ ሰው ልጅ በእድሜው እንደማይመዘን የተረዳሁበት ቦታ ነው። ማለት በጣም እድሜያቸው ትንንሽ ነው፣ የሚሰሩት ስራ ግን በጣም ትልቅ ነው። በጣም እስከ ራሴ እስከምገረም ድረስ ትልቅ ነገር ነው። በጣም ትልቅ ነገር ነው። በጣም ነው የማመሰግነው። ምናልባት መጨረሻ ፕሮግራማችን እየጨረስን ስለሆነ የምታስተላልፊው ነገር ምን አለሽ? የማስተላልፈው መልእክት ለአብዛኛው ወጣቶች ብዙ ነገሮች አያታሏችሁ፣ ብልጭልጭ ነገር ብዙ ነገሮች እና በተለይ ለሴት ልጅ ማስተላለፍ የምፈልገው ነገር ለአንቺ ህይወት መኖር ያለብሽ አንቺ ነሽ። ስለዚህ ከምንም በላይ ፈጣሪን መደገፍ የተሻለ ነው ለሁሉም ሰው፣ ለሴት ልጅ ብቻ ሳይሆን ለሁሉም ሰው ፈጣሪን መደገፍ፣ ፈጣሪን ማመን። ጓደኛችን ፈጣሪ ብናረገው የተሻለ ነው። ችግራችን አሁን የሆነ ነገር ሲከፋኝ የጻድቁ ተክለ ሃይማኖት ስዕላትን ታቅፊ ነው ማለቅሰው ስቅቅ ብዬ ማለት ነው። እና ያንን ብናደርግ የተሻለ ነው። ፈጣሪ ያው የምትተማመኝበት ትከሻ ነው። በጣም ሌላው ነገር ደግሞ ተስፋ እንቁረጥ። ቻሌንጅ ያለው ነው። አሁን ለምሳሌ ይሄን መጽሐፍ ለማሳተም በሄድኩባቸው በጣም ብዙ ነገሮች አጋጥመውኛል። ደብረ ብርሃን ላይ ከከንቲባ ቢሮ ድረስ ብዙ ነገሮች ጠይቀሻል? በደንብ አዎ። አላገኘሽም? ጉዳይ ህጻናት ውድ ማንም ሰው ችግሩን የዋሰው አንድ ቢሮ ላይ ምን አጋጠመኝ መሰለሽ? ኦኬ ሴት ልጅ ነሽ፣ ቆንጆ ነሽ። ስለዚህ አንቺ በምትዩ መንገድ ይሄ መጽሐፍ ሊታተም አይችልም። ስለዚህ አንድ ዊን እና አትርፍ ባያ ጉዳይ መሆን አልፈልግም ብዬ ነው የወጣሁት። ማለት ምንም ነገር ሊያታልልኝ ዝግጁ አይደለም። ህልሜ ነው ቢታተም ደስ ይለኛል፣ ግን ደግሞ አጉል በሆነ መንገድ አልፈልግም። ምክንያቱም ነገ ህጻናቶችን አሳድግበታለሁ ብዬ የማስብበት ጽሁፍ ነው እግዚአብሔር ከፈቀደ ማለት ነው። ስለዚህ በዚህ አይነት መንገድ አምጥቼው ደግሞ በረከት ይኖረዋል ብዬ አላስብም። አስተዳደጌም አኗኗሬም ደግሞ ይህንን አይፈቅድልኝም እና ከብዙ ነገሮች መቆጠብ መቻል፣ ራስን ገዝቶ መኖር ከቤት ጭምር የተባረርኩበት ነው ብልሽ ይሄን ድርሰት ለማሳተም እውነትሽን ነው ከምር ከተከራየሁበት ቤት ድረስ ለምን እስከ መውጣት ድረስ ያደረሰኝ በጣም ከባድ ቻሌንጅ ነበር። በተለይ ወደ ክረምት አካባቢ ላይ ለምን ለስም መጥቀስ አልፈልግም ለፐርሰናሊቲ መጽሐፉን እንግዲህ እንደነገርኩሽ ከንቲባ ቢሮ እንዳጋጣሚ ከንቲባውን ለማግኘት በጣም ብዙ ሰዓት ይፈጃል። ኦንላይን ተመዝግበሽ ምናምን ነበርና እንደ ወቅቱ ኦንላይን ተመዝግቤ ወረፌ በጣም ባለ ጉዳይ ስለበዛ ጧት 2 ሰዓት የወጣው 11 ሰዓት ላይ ምናምን ነው በቃ ጉዳይን ጨርሼ ወደ ቤት የገባሁት ማለት ነው። ስገባ እንዳጋጣሚ ያው ቤተሰብ ይጨነቃል በጣም። እናቴ በጣም ተጨንቃለች። ለምን ነገራችኋት? እኔ እኮ የትም ቦታ አይደለም ውዬ የምመጣው፣ ይሄንን የምሰራው አንድም ለቤተሰቤ ነው። እኔ ትልቅ ልጅ ነኝ፣ ማድረግ ያለብኝ ነገር አውቃለሁ ነው ያልኩት በወቅቱ። እያለቀስኩኝ ይሄንን ቃላት የተናገርኩት ማለት ነው። ማሰሉንሽ ነው አንዳንድ ሰው ንግግር ስድብ የሚመስለው ሰው አጋጥሞሽ ነው። ማሰሉንሽ ነው አንቺ ነኝ እንደዚህ ቤት የለቀሽ ውጪ። ለምን ለእናቴ የተደወለ ነው የኔ ሀሳብ። ለእናቴ ለምን አትንገሯት? ምክንያቱም እናቴ በጣም ነው የምትጨነቃለች። በጣም ትምህርት ቤት ወጥቼ እስከምገባ ድረስ ብዙ ጭንቀት ነው ያላት። ኦኬ ያው እንደ እናት አይ ነው እና አትንገሯት ብዙ ነገሮች ነው። እሷ ስለምትጨነቅ ከአባቴ ጋር ኮንታክት አደርጋለሁ፣ እዚህ ቦታ ሄዳለሁ፣ እንደዚህ አደርጋለሁ፣ እንደዚህ ፈጥራለሁ፣ ከሱ ጋር እናወራለን። ለሷ ግን ብዙ ጊዜ አልነግራትም ስለምታስብ ማለት ነው። ሀሳቡ ደግሞ ጥሩ አይደለም። እሷ ጤና ላይ የሚፈጥረው ችግር ስላለ እና አትንገሯት፣ ለምንድን ነው የምትነግሯት ነበር የኔ የነበረው ሀሳብ። ተገለበጠና ስድብ ሰደበችኝ፣ ልትመታኝ መጣች። በቃ ብዙ ነገር ተባልኩ ማለት ነው።
ስሜ ጠፋ። ኦኬ ያልተባለ እንትን ግን እግዚአብሔር በዛ ውስጥ የተረዳውት ነገር በወቅቱ እሷ ብዙ ሰዎች ጋር ትግባባም ስለነበር እኔም ደግሞ እንደንገሽ ለሀገሩ አዲስም ሰው ስለሆነ እንደዚህ አደረገችኝ በሄደችበት እንዲፈጠረችኝ ትል ጀመር ማለት ነው። ግን እሷ ምን ታውቃለች? ምን እዛው እየረገጠች ስትሄድ ስትመጣ ምን ጓደኛ እንኳን የላትም አሏት ማለት ምስክርነት ሲሰጡልኝ እስከምገረም ድረስ ለካ ሰው ያየኛል በጣም እስከምገባ ድረስ ማለት ነው። እና ጓደኛ እንኳን የላትም፣ ወጣ ያለ ልብስ እንኳን አትለብስም፣ እንደወጣት አይደለም እኮ የሷን ነው ብለው ምስክርነት ሰጡልኝ ማለት ነው። ተረጋጉ ማዘር። ከዛ በቃ በወቅቱ ብዙ ነገሮች ነበሩ ሚዲያ ላይ ብዬ የማልነግርሽ ብዙ ችግሮች ተፈጠሩ። በጣም ትርምስምስ አለ ብዙ ነገሮች ማለት ነው። ከአዲስ አበባ ደብረ ብርሃን ሞላሌ ሶስቱ ተተረማመሰ። አብዛኞቹ ዘመዶቼ እዚህ ናቸው አዲስ አበባ ነው። ብዙ ነገሮች ተፈጠሩ በመሃል ግን እግዚአብሔር ደግ ነው። ስትገፊ የተሻለ ላይ ይጥልሻል። እውነት ነው። በጣም ደግ አባት የሆኑ አከራይ ከምልሽ በላይ አገኘሽ? በቃ እንደ ልጅ ማለት ነው። እዚያ ቤት እንደ ልጅ ነው። የሆነ ነገር መጥቶ አትንኩባት ለፋሲካ ነው የመጣላት እስከመባል ከልጆቻቸው እየነጠቁ ማለት ለፋሲካ ነው የመጣው አንቺ ቅድም አልበላሽም ዞር በይ የሚሉ አባት ማለት ነው። እዚህ ድረስ በጣም ትልቅ ነገር ነው። እና እግዚአብሔር ስትገፊ ብዙ ነገሮች እንትላልና ይሄንን መጽሐፍ ለማሳተም ብዙ ነገሮችን አይቻለሁ። የሰው ፊትማ ተይው በየአይነት እስከ መሸጥ ድረስ ልሽጠው ወይ እስከ ማለት ድረስ ምንም የማሳተም እድሉን ስላላገኘሽ ለሌላ ሰው ልስጠው እስከ ማለት ድረስ ሌላ ሰው በስሙ ያሳተመው እስከ ማለት ግን ሳስበው ደግሞ አንድም ማህበር የማስተዋወቅ ፈልጋለሁ። ይሄ ማህበር ከልጅነታችን ጀምሮ የኔ ብቻ አይደለም፣ ብዙ ልጆች ስማቸውን ያልጠቀስኳቸው ልጆች ዋጋ የከፈሉበት ማህበር ነው። የልጅነታችን ገጸ በረከት ብዙ ነገርን ያየንበት። ስለዚህ በዋዛ እንዲቀር አልፈልግም። ነገ አድጎ ብዙ ነገሮችን መስራት የሚችል እንዲሆን ነው የምፈልገው። ስለዚህ አንድም የማስተዋወቅበት ስራዬ ነው እንደኔ እንደ ፋሲካ። ስለዚህ ማሳተማው የሚችል ሰው። ሁለተኛው ነገር ደግሞ የኦቲዝም እንደነገርኩሽ። ስለዚህ የራሴንም ደግሞ እኔ መጽሐፍ ጽሁፍ የሚለው ድርሰት የሚለው ጽንሰ ሀሳብ የጀመርኩት 5ኛ ክፍል ተማሪ እያለሁ ነው። በጣም የቆየ እንትን ነው፣ ፍላጎቴ የቆየ ነው። አሁን ተግባራዊ ሆነ። ይሄ መጽሐፍ የሚያሳትም ሰው ስቶሪን ሰምቶ የሚያሳትም ሰው ፈልጋለሁ ነው። በጣም በቃ በዚህ አጋጣሚ እኔ መርዳት ማገዝ የሚፈልጉ 0909 33 7471 ደውለው ቀጥታ እኔ ማግኘት ይችላሉ። እባካችሁ ተባበሩኝ። የብዙ ወጣቶች ህይወት በጥቂቱ ብዙ ወጣቶች ያነቡታል ብዬ አስባለሁ። ምክንያቱም አብዛኛው ወጣት አሁን መጽሐፍ ለማንበብ እንሰለቻለን ግን እቺ ቅንጭብ ያለች ነች። በቃ ታሪኳ ላይ ብቻ ተኮረ ነገር ነውና ለማንበብም ያን ያክል የሚከብድ ነው ብዬ አላምንም። ስለዚህ እባካችሁን የማገዝ መርዳት የምትፈልጉ በስልክ ቁጥር እንደዚህም ደግሞ ባንቺ ዩቲዩብ ቻናል ኮሜንት ላይ አስቀምጣችሁ በደንብ አግኙዋት፣ ደውሉላት። ታሪክሽን ስላካፈልሽኝ በጣም አመሰግናለሁ። በርሲ ስለሰጠሽኝ ሚዲያ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን። እናት ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስል ነበር። እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ እንደዚህ 5 ደቂቃ የወት ታሪካችሁን በድምጽ ቀጣችሁ ብትልኩልን አይተን ገምግመን እንጠራችኋለን። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬን ጨርሻለሁ። ሰላም ለእናንተ።